አንቺ ደስ የሚያሰይሽ ከሆነ ቀጣለሁ። ቁጭ በል እንደውም ተሸከመኝ አንቺ በዚህ ብራ ዳረሽ ነው። ኧረ እንደውም እኔ ተሸከመኝ። እሺ ከዛ ላሳየና አልፈልግም። ተሸከመኝ አይባልም። ባህላችንም አይደለም። ከባህል ያፈነገጠ ነገር ነው። አሁን ለኔ ሲሆን ነው ከባህል ያፈነገጠ ነው። ሴት ልጅን መሸከም ከባህል ያፈነገጠ አይደል? እኔ እነሱ ተሸከማት ካሉ ይሸከማል ይሉካል። እንኪሽ ያይሽ እንዴ ነው የምሸከምሽ? እንኮኮ ነው ወይስ እንደዚህ ማዘል ነው? እንደዚህ አዎ። የደስታይምት የሊና ረፍቴ የማሚፍዋሽ የለበምቴ አንቺ ሆንሽና ሁሉ ነገሬ መኖር ተሳነኝ ተለየኝ ዛሬ ባይፈሰሰ ከዓይኔ አጠገቤ ባጣሽ ከጎኔ ናፍቆትሽ በዛብኝ ሆድ ባሰኝ ካንቺ በላይ ለኔስ ማን አለ? ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ያው በዚህ ሳምንት ትንሽ ከቤቲ ጋር ያለመግባባት ነገር ነበር። ሁላችሁም ደግሞ ይህንን አለመግባባት ኮሜንት ላይ እየጻፋችሁልኝ ነበር። በውስጥም ደግሞ ቢኒ አንተ ጥሩ ልጅ አይደለ ወይ? በዚህ ልክ ለምን እንደዚህ ነው ነገር ታደርጋለህ ብላችሁ ብዙዎቻችሁ እየመከራችሁ ነው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ይህን ነገር እኔ ማድረግ ፈልጌ አይደለም፣ ነገሮች እንዳደርግ አስገድደውኝ እንጂ እኔ ሴት ልጅም እንድታለቅስ አልፈልግም፣ እንድትጎዳም አልፈልግም። ነገር ግን ያው የራሴ ስሜት አለኝ። እኔም ብጎዳበት የተለያዩ ስሜቶች አሉኝና ለዛ ነው እንጂ እኔ ቤቲን ለማስለቀስ እሷ ወዳኝ ወይ የሆነ ነገር አድርጋኝ እንድትለይ ከዚህ ከተማም እንድትወጣ ፈልጌ አይደለም። አብዛኞቻችሁ ያልተረዳችሁኝ እሱ ነው እና አይቻለሁ የሁላችሁንም ሀሳብ የሁላችሁንም ኮሜንት። ቤቲን በተደጋጋሚ ስልክ ደውላልኝ ነበር ትላንትና እና ቢያንስ ዛሬ ላይ አግኝቻት ሁሉንም ነገር በይቅርታ ማለፍ ስለፈለግኩኝ ለአንዴና ለመጨረሻ ጊዜ ቤቲንም ምናልባት በእኔ ምክንያት ከተጎዳች በእኔ ምክንያት ሀገር ለቃ የምትወጣ ከሆነ ያ መሆን ስለሌለበት እኔ ደግሞ ይቅርታ ልጠይቃት ነው ዛሬ የመጣሁት። እናንተም ስላላችሁኝ ብቻ አይደለም ራሴ አስቤ የራሴ ህይወት ኖሮ ራሴ ስለሆነ ያው እናንተ የኔን ነገር አሳስቧችሁ ምናምን ነው የምትጽፉት ኮሜንት። ያንን ሳልረዳ ቀርቼ ሳይሆን ያው አንድ ሰው ብቻ ስላላችሁ ደግሞ ህይወታችሁን አትመሩ። የራሴን ህይወት የምመራው ራሴ ነኝ፣ እንደፈለኩ ማደርገው ራሴ ነኝ እና በዚሁ አጋጣሚ አምኜበት ቤቲን ይቅርታ ልጠይቃት ነውና እንደ በፊቱ መተሳሰብ፣ መረዳዳት፣ መከባበር ያለበት ጓደኝነት ይሻላል ብዬ ስላሰብኩኝ ቤቲን ይቅርታ ጠይቄ እንደ በፊቱ ጓደኛሞች እንሆን እላታለሁ። ይቅርታዬን ትቀበለኛለች ብዬ አስባለሁ ለምትሉ ያው እሷም ከዚህ በፊት ያናድዳት የኔ ያለመረዳት የኔ እንደዛ ስታለቅስ ዝም ማለት ነው ይመስለኛል እና ያ ሁሉ ነገር ሲደራረብባት መሰለኝ እሄዳለሁ ምናምን ብላ ከገኒ ጋር ራሱ ብዙ ወሬ እያወራች ነበር። ገኒም በዚሁ አጋጣሚ በጣም ነው የማመሰግነው። እሷ ናት ያስቀረቻት። ቢያንስ አንዴ አውርታችሁ ችግራችሁን ፍቱ ስላለች ገኒ በጣም ነው የማመሰግነው። ትላንትና ግን ብዙ ነገር አውርታለች። እኔ ሴትም የመለዋወጥ ሴትም የመቃየር ወንድነት ነው ብዬ አላስብም። እሷ የተረዳችው እንደዛ ነውና የመሰላትን በሌሎች ሰዎችም የተናደደችው ነው እኔ ላይ የተወጣችውና የኔም ባህሪ አይደለም። የምታውቁኝ ታውቁኛላችሁ። በጣም ብዙ ሰዎች ለአንተ አይደለም ምናምን እያላችሁ ነበር። በዚህ ልክ እኔን ስላወቃችሁኝ በጣም አመሰግናለሁ። የምር ሁላችሁንም ማለት ነው የኔ ውድ ቤተሰቦች ቃላት የለኝም። የምር እኔን ባህሪን አውቃችሁ ቢኒ እንደዚህ አያደርግም ጥሩ ልጅ ነህ ምናምን ግን ተረዳት ምናምን ነበር እያላችሁ የነበራችሁ የሰደባችሁኝ ሰዎች የላችሁ። በዚሁ አጋጣሚ በጣም ነው የማመሰግነው። ያው ከሩቅም ቤት ትታኛለች እየመጣች ነውና ያው ጥፋተኛ ስኔ ስለሆንኩ እኔ ነኝ ይቅርታ ምላት። ምናልባት ልትናደድ ትችላለች
ያው ስሜት ሊኖራት ይችላል። ሴት ልጅ ናት። በዚህ ልክ ለመናኛለች እና አሁን ላይ ተስፋ ቆርጣ ሊሆን ይችላልና ቢያንስ በትዕግስት ይቅርታ የምትቀበል ይመስለኛል። ያው በእኔ አትጨክንም ብዬ አስባለሁ። ከጨከነች ግን አያጨክን። ስለዚህ የምትጨክን አይመስለኝም። ቀስ እያለች ነው የምትመጣው። ከስር ወደ ፒንክ ምናምን ከላይ ነጭ ከዛ ከጃኬቷ ስር ደግሞ ጥቁር ቲሸርት ምናምን ነው የለበሰችው። አምሮባት እየመጣች ቤቲ እንደዚህ ነው ሰላም ከዚህ በላይ አንቺ ደግሞ በተራሽ ማለት በቀደም ሰላም በለኝ አሻን፣ አሁን ደግሞ ሰላም አለለም እንጂ አልኩህ እኮ ከዚህ በላይ ሰላም ልበልክ። እንደዚህ ነው እኔና አንቺ ሰላም እንባባለው። በቀደም እንደዛ ነው ሰላም ያልከኝ። አይታችኋላ ቤተሰብ እንዳኮረፈች ምናምን ያስታውቃል። ለምን ያኮረፈች ይጠየቃል እንዴ? ይጠየቃል። ለምን አይጠየቅም? ስራክን ታውቀዋለህ ማለት ነው። ስራዬንም አውቃለሁ። ዩቲዩበር ነኝ እና በግልም አንዳንድ ስራዎችን እሰራለሁ። ገብቻ ነው ጥፋትክ ማለት ስለ ጥፋት ነው የምናወራው ስለ ስራ? እሺ ሁሉንም ተውና እኔማ ናፍቀሽኝ። ለምን ደይጠራኝ? ለምን ደይጠራኝ? እንዴ ስንት ልንገርሽ ናፍቀሽኝ። አይ መጀመሪያ እንደዛ ኮንክም ቢባላ አሁን ናፍቀሽኝ ምናምን ትላለህ እንዴ? የሆነ ስታለቅሽ ምናምን ደስ ትያለሽ። በዚህ አጋጣሚ ቤተሰብ እስኪ አልቅሽ ነው። እየቀለድኩ ነው እንዴ መሰለክ? እንተ እየቀለድሽ አይደለም? እሺ እየቀለድሽ ካልሆነ እኔም እየቀለድኩ አይደለም። ጀመር ቀልድም አያምርብኝም ቤተሰብ እንዳይነካብኝ እናት መጀመሪያ እነግርሻለሁ። ግን ደግሞ ቀለል ብለሽ እስኪ ፍትሽን መጀመሪያ ፈገግ በል፣ ከዛ እነግርሻለሁ። ፈገግ የሚያስብል ነገር ሲኖር እኮ ነው ፈገግ የሚባለው። ማለት ፈገግ የሚያስብል ነገር የለም። እኔ ያለው አይደል? አሁን ቸኩያለሁ። የምትነግረኝ ነገር ካለ ነግረኸኝ ልሂድ። የት ነው የምትሄጂው? እኔ ገኒ ያለች መስሎኝ ነው የመጣሁት። አሁንም ቢሆን ገኒ ከሌለች እኔን ማግኘት አፈልጊው ቤተሰብ ዛሬ ዋንኛ የጠራሁሽ ምክንያት ሳላውቅም ምናልባት አውቂ አይሆንም፣ ግን ደግሞ ሳላውቅ ስሜትሽን ከጎዳሁሽ እንደዛ ስታለቅሽ እኔ እንድታለቅሽን ፈልጌ አይደለም፣ የሆነ ጉዳትም እንዲሰማሽ ፈልጌ ያደረኩን ነገር ምንም የለም። ግን ደግሞ እኔም በሰዓቱ የተናደድኩበት ነገር ስላለ ስሜታዊ ስለነበርኩኝ ነው እንደዛ ስታለቅሽ ጥይሽ ይልኩት ማለት ቸኮ እንደዚህ ያደርግ ማለት እንደ ቢኒ ስለሽ እኔ በሰዓቱ አሁንም መጠበቅሽ አንቺን ነበር ምናምንና ነገሮች ደግሞ ሰው እኮ ጥፋት ምናምን ይቅርታ ከጠየቀ ከዚህ በላይ ከይቅርታ በላይ ምን አለ? ይቅርታ አንዳንዴ ካረፈደም በኋላ ዋጋ ማይኖራቸው ይቅርታዎች አሉ። እኔ እኮ ይቅርታሽን ይዛኒም ሳልቀበል ቀርቼ አይደለም። እኔ እኮ ይዛኒም ይቅርታሽን ተቀበል ደጋግሜ ነግሬሃለሁ። ይቅርታ የሚደረገው እንደዛ አይደለም። እና ታዲያ እንዴ እኔ እኮ በሰዓቱ ተናድጃለሁ። ካንቺ ጋር ልስቅ አልችልም። ካንቺ ጋር የሆነ ነገር ላደርግ አልችልም። መሳቅ ያለ መሳቅ ጉዳይ ሳይሆን ስደውል አታነሳም እኮ የራሴን ነገርኩሽ እኮ ቤትሻ። እኔን አንቺ ስታኮርፊኝ ብዙ ቀን እኮ ስደውልልሽ ስልክ አታነሽ። ገብቶሻል? እንደዛ አይነት ስሜት ነው እኔ ጋር የተፈጠረው። እኔ ሌላ ምክንያትም ያለ እየመሰለኝ ነበር። ምን አይነት ምክንያት ይኖራል? ገብቶሻል? እኔ በዛ ልክ ሳለቅስ ጥለኸኝ የሄድክበት ምክንያት ያ ብቻ አይመስለኝም። ሲጀመር እኔ ሌላ ምንም ምክንያት የለኝም። በሰዓቱ በቃ ከኔ ጋር ጎን ስላልነበርሽ በጣም ስለምወድሽ በጣም ስለማከብርሽ በሰዓት ትኖሪያለሽ አጠገቤ ትገኛለሽ ብዬ ስላሰብኩ እንጂ እኔ አንቺን ጠልቼሽ ካንቺ ጋር ጥላቻ ነው። የዛን ሰዓትም ማረፈደም ነበር። እኔ ከጎንክ ለመሆን ስመጣ አንተ ነህ የገፋኸኝ። እሺ ለዛ ሁሉ ጥፋት ደግሞ ይቅርታሽ። እኔ አሁን ዛሬ ላይ ቪዲዮ መጀመሪያ ይቅርታ አስጠይቅክ ተናድጄ ነበር አልኩሽ እኮ ቤቲ። አንቺ ይቅርታ ስትጠይቂኝ ጥዬሽ ሄድኩት ስለተናደድኩኝ። አሁን ደግሞ ስለተናደድክ ነው። አሁን ደግሞ ያ ሁሉ ነገር የኔ ጥፋት መስሎ ስለታየ በኦዲየንስ ፊትም እና ደግሞ ከምንም በላይ ደግሞ ይቅርታዬ ያስፈልገኛል ብዬ ስላሰብኩ አይደለም እኔ ይቅርታ መጠየቅ የነበረብክ መጀመሪያ ነበር እኮ። እኔ እንደዛ በዛ ልክ እያለቀስኩ እየለመንኩ አንተ ምንም ልትረዳ ያልቻልክበት ምክንያት ሌላ ምክንያት ያለም እየመሰለኝ ነው። ቤት እኔ ምንም ምክንያት የለኝም። በቃ አጥፍቻለሁ። ይቅርታዬን ተቀበይና እንደ በፊቱ ነው
በጣም ነው የምወድሽ። በጣም ነው እኔ መሄዴን ስታውቅ ነው አሁን እንደዚህ የምጠይቀኝ? ልሄድ እንደሆነ ስታውቅ ነው እንደዚህ የምጠይቀኝ? የምትሄጂው እኮ ነገሮችን አስተካክለሽ ድጋሚ ለመመለስ አይደል እኮ። ልመለስም አልመለስም ያንን ስታውቅ ነው አሁን ይቅርታ የምጠይቀኝ ነው አይደለም? እኔ በሰላም መሄድ ካለብሽ አሁን እሸኝሻለሁ፣ ግን ደግሞ ስትሄጂ ይቅርታ መጠየቅ አለብኝ ብዬ ስላሰብኩኝ ነው። ገብቶሻል? እንደዛ ተናደሽ በእኔ አልቀሰሽ እንድትሄጂ ስላልፈለግኩኝ ነው። አሁን ደግሞ ይቅርታዬን ተቀብለሽ መሄድም ካለብሽ ትሄጃለሽ በሰላም ማለት ነው። ከፈለግሽ መቅረትም ካለብሽ እዚሁ ቀርተሽ ይቅርታ ማድረግ የነበረብክ መጀመሪያ ነበረ። እኔ ይቅርታ ምልክ ምክንያት የለም ቤት የኔ ስንት ልንገርሽ፣ እኔ ዛኔ ይቅርታሽን ተቀብያለሁ፣ ግን ደግሞ በአንዴ ደስተኛ ልሆን አልችልም። ገብቶሻል? እኔ ዛኔ መቆቂም አልነበረብኝ። ምንም እየመሰለህ አልነበረም ሲጀምር። ሳይመስለኝ ቀርቶ አይደለም፣ ምንም ማድረግ ስላልቻልኩኝ ነው። እኔ ገብቶሻል? አሁንም ነገም እንድታለቅሽ አልፈልግም። እኔ ደግሞ ምንም ላንተ ማስረዳት አልችልም። መጀመሪያ ደጋግሜ ሁለቴ ነው ሶስቴ በስልክም ማስረዳቻለሁ አይደለ? የዛን ያልተረዳከው አሁን ምን መጣ? ቤቲ እኔን ተረጅኛ እንዴ? እኔ ከተናገርኩት በላይ ገኒ ነግራካለች፣ ብዙ ነገር አውርታካለች አይደል? በሳይ ነገረችኝ። ተጫኑክ ምናምን ይቅርታ እንድታረግልኝ አልፈልግም አይደለም ቤቲ። እኔ ሰውም ስለተናገረኝ ምናምን አይደለም። እንደዛን አይነት ሰው ደግሞ እንዳሉን ጠንቅቀሽ ታውቂያለሽ። ገብቶሻል? ማድረግ የምፈልገውን ራሴን የማደርገው ስላመንኩበት ይቅርታ መጠየቅ አለብኝ ብዬ ስላሰብኩኝ ነው ዛሬ ላይ መጥቼ ይቅርታ እያልኩሽ። እኔ እኮ ይቅርታ ማለት ነበረብኝ። ጥፋቴን አምኜ ይቅርታ ብጠይቅ። እሺ አሁን ይቅርታዬን አትቀበይኝ? እኔ ይቅርታ ስለሽ እያለቀሽ የነበረው ምናምን ከኔ ጋር አቡ ለመሆን ነው። እኔ ደግሞ ይቅርታ እየጠየቅኩሽ ነው። በቃ እኮ የዛኔ ብዙ ነገሮችን መከርኩኝ። የዛኔ ብታደርገው ኖሮ ለኔም ደስ ይለኝ ነበር፣ ግን አሁን ላይ እኔ ይቅርታ ማረግበትም ነገር የለም። እዚህ በላይም እዚህ የምቆይበት ምክንያት ስለሌለ በይ ደስ ይለኛል እኮ። ትሄጃለሽ ቤቲ። በዚህ ልክ የሚያስጨክንሽ ነገር ምንድን ነው? አንተ መጀመሪያ ጨክነህብኝ ነበር እኮ። አንተ ጨክኜብሽ አይደለም። እንደዚህ አትያዘኝ። ለምን አልይዝሽም ቤቲ? እኮ መሄድ አለብኝ ብዬ ነው። በቃ እኔ ለቀሽ ነው የምትይዘው። በቃ አንተ ምን ያደርግልሃል? እንዴት ምን ማድረግልኝ ቤቲ? ሲጀመር ከአንዴ ተነስቶ እሄዳለሁ ማለት ቦርሳ ይዞ እወጣለሁ ማለት ምን ማለት ነው? አንቺ ስላለብኝ ህፃን ነሽ አይደለም? ህፃን ልጅ ነሽ። የሆነ ሰው ስላስኮረፈሽ የሆነ ነገር ስላናደደሽ ቤተሰብን ለቀሽ ነው እንዴ? ህፃንነት ነው። ማስተካከል ያለብኝ ነገር አለ። መሄድ አለብኝ አስበሽ ለምን መጣሽ? እዚህ የምቆይበት ምክንያት ነበረኝ። አንተ ደግሞ ያን ልትቀበለኝ አልቻልክም እኮ። እኔ በቃ ስለዚህ መሞከር ያለብኝ ሁሉ ሞክሬያለሁ አይደል? እኔ ይቅርታ አልኩሽ እኮ። ስለዚህ መሄድ አለብኝ ቤቲ። እኔ ካጠፋሁ ይቅርታ። እንደዚህ ልትጫነኝም አልፈልግም። እኔ እዚህ ጋር እንድትጨክኝም አልፈልግም። እሺ በቃ ከዛ በፊት አጥፍቻለሁ። ስታለቅሽ አልተረዳሁሽም አውቃለሁ። በጣም ይቅርታ። አሁን ላይ ግን ነገሮችን አስተካክለን እንደበፊቱ ደግሜ ደጋግሜ ለምኜ ካለው አውቃለሁ እኮ ስለለመንሽኝ እኮ ነው። ለኔ ክብር ቢኖርክ ኖሮ እንደዛ ታደርግ ቤቲ። እኔ አሁንም ክብር አለኝ ላንቺ። እኔ ሳላከብርሽ እያልከኝ ያለው ይቅርታ ነው አይደል? አዎ ይቅርታ አድርግልኝ። አንተም ቢዛኔ እንደዛ ነበር አይደል ያልከኝ? ስለዚህ እልህን በል እየመለሽ ነው ይቅርታ ነው አይደል ያልከኝ? ይቅርታ አድርግልኝ። እኔ ይቅርታ እንደበፊቱ እንድንሆን ነው ፈልገው ቤቲ። እኔ በቃ ከተናደድሽ ምን አውቃለሁ? ተናደድሽ ማለት እንደ በፊቱ መሆን አልችልም። እኔ ስለተናደድሽ ብቻ እኔ ዛኔ እንደ ሴት ልጅ ዝቅ ብዬ ስለምንክ የዛኔ ነበር ቢኒ ይቅርታ ማድረግ የነበረብኝ እኮ። ይቅርታ ቤቲ። እሺ ይቅርታ እንዴ አጥፍቻለሁ እኮ። ለመሄድ ሶስት ነው እንዴ አንተ ተነስተህ? ቆይ እኔ ለመሄድ ስለወሰንሽ ምናምን አይደለም። በቃ ጥፋቴ ስለታይ ማድረግ የሌለብኝ ነገር ስላደረኩ በቃ ጥፋቴን እንደማምኜ እዚህ ጋር ይቅርታ እየጠየቅኩሽ ነው። እኔም እኮ ይኸውልህ ነግሬሃለሁ ደጋግሜ አይደል? እኔም ጥፋት ነበረብኝ። ያንን ይቅርታ ስልክ ይቅርታ ማድረግ ነበር እኮ። አሁን ችግሮቻችን ፈትለን በሰላም አንዳንዱን እኔ እኮ ደጋግሜ ነገርኩህ። ይቅርታ ነው እያልከኝ ያለው አይደል? አንተም እኮ እንደዛ ነበር ያልከኝ። እኔ እኮ አንተም እንደዛ ነበር ያልከኝ ማለት እኔ ምንድን ነው ያልኩሽ? ይቅርታ አድርጌልሻለሁ ብለኸኝ ነበር አይደል? እኮ እኔም ይቅርታ አድርጌልሃለሁ። በቃ ይሄን ነበር አይደል የጠራኸኝ? አይደለም ቤቲ። እኔ አሁን ድጋሚ ማለት ነው ስሜቴን እንደዚህ እንድትሰብሪ አልፈልግም። እንደዚህ እንድትለምናኝ እንድትለማመጠኝ ምናምን እኮ አሁን እሺ ነው እንዴ? የሆነ ነገር ጥሎ እንደመጣ ሰው የሚያስቸኩልሽ እኮ ገኒ ያለሽ መስሎኝ ነበር። እኔ አሁንም ቆሜ ገኒ ምን ትሰራለች እዚህ ጋር? ለምን ደም ታስጨንቀኝ ቢኒ? ገኒ እዚህ ጋር ምን ትሰራለች ቤቲ? እኮ እሷ ያለሽ መስሎኝ ነው። ለምን ምን ልትሰራ ትኖራለች? ራሴ ያደው እየጠራሁት አላውቅም። እኔ እሷን አክብሬ ነው የመጣሁት። በቃ እሷ ያለሽ መስሎኝ አይደል? እኔ ገኒ ያለች ብዬሻለሁ ስደውል እኮ እሷ ያለሽ መስሎኝ ነበር። ለምን ደም ማሰማኝ? ከዚህ በላይ እንድትጫነኝ አልፈልግም። እየተጫንኩሽ አይደለም ቤቲ። ነገሮች እንዳናደዱሽ አውቃለሁ። በቃ በነገሮች ምክንያት ተናደሽ እንደሆነ በእኔ እንደሆነ አውቃለሁ። ስለዚህ ጥፋቴን አምኜ ደግሞ ይቅርታ እየጠየኩሽ ነው።
ተናደሻል። መጀመሪያ እኔም ጥፋቴን አምኜ ይቅርታ ጠይቄክ ነበር እኮ ሁለታችንም ይቅርታ ማድረግ ቢኖርብክ ያኔ ነበረ። ቤቲ ለምንድን ነው ነገሮች መረዳት መፈልግ እንዴ? ለምንድን ነው ነገሮችን ማጥመም መፈልጊ? ወደ ሌላ ነገር ምንም የረፈደ ነገር የለም። ትናንትና ነው ከትናንት ወዲያ ነው እንዴ? ምንም የረፈደ ነገር የለም። በቃ ይገባኛል። ተናደሻል፣ እያለቀሽ ነበር። አንተ መናደድ ብቻ ማልቀስ ብቻ ነው እየመሰለክ ያለው። ውስጤ ላይ ምንም ይፈጠራል ብለህ አላሰብክም? ምን ይፈጠራል ቤቲ? እንዴ ምን የሚፈጠር ነገር አለና ነው? አንተ እንትን አልገባኝም ቢኒ። ምንድነው እየነገርኩሽ እኮ ነው። እኔ ጓደኝነታችንን ፈልጋለሁ። ከዚህ በፊት ጓደኝነታችንን ብትፈልግ ኖሮ ይቅርታዬን ትቀበለኝ ነበር እኮ። ይኸው ተቀብዬ እኮ ላጠፋሁት ጥፋት ይቅርታ እየጠየኩሽ ነው። አሁን አይደለም። ለምንድነው ነገሮችን አርቀክ ማሰብ የማትችለው? ቆይ እንዴ ምንድነው አሁን አይደለም ማለት ምን ተፈጠረ? እኔ መጀመሪያ ስለምንክ ለምን ነበር ይቅርታ ያለድረስ? ስለተጎዳው ነው። በዛ ሰዓት ስሜታዊ ስለነበርኩኝ ጊዜ ያስፈልገኝ ነበር። አለቀ ጊዜው። አሁንም ቢሆን እኔ ስለተናደድኩኝ እንዴ ግዴታ አንቺ ነገሮች እኮ መጥፎን በመጥፎ መመለስ ይለብሽ። በቃ ተናደሻል፣ አውቃለሁ። ይቅርታ እንዴት ብቻ ነው ቆይ አንተ እየመሰለክ ያለው? እሺ በቃ ስሜትሽንም ሳላውቅ ጎድቼው ከሆነ ማለት ነው ይቅርታ እያልኩሽ ነው ቤቲ። እንዴ እኔ እዚህ ጋር አሁንም በጣም ስለምወድ ስለማከብርሽ ነው ቆሜ ይቅርታ እየጠየኩሽ ያለሁት። ገብቶሻል? እኔ እዚህ ጋር ለማስቀረትም ፈልጌ አይደለም። እንዳትሄጂ ስለነበረን ጊዜ አመሰግናለሁ። ምንም የነበረን ጊዜ እንኳን ነበር። እኔ ብትወደኝ የዛኔ አክብረክ ይቅርታ ታደርግልኝ ነበር ማለት። መጀመሪያ ብትወደኝ ኖሮ እንደዛ ታደርግ ነበር። ለዚህ አሁን ድንገት መተክ እኔ ለመሄድ ከወሰንኩ በኋላ ምናምን ቤቴኒ አሁን መሄድ ከፈለግሽ ሂጂ፣ ግን ደግሞ ይቅርታዬን ተቀብለሽ በስነ ስርዓት በሰላም መሄድ ካለብሽ ይቅርታን ተቀብያለሁ፣ ግን አብረን መቀጠል አንችልም። እኔ ያልኩትን ነገር ድጋሚ ቃል በቃል አትድገሚ። ገብቶሻል? የልወሬ አታውሪ። አንተ ጥፋትህን ስለምን ገብቶሻል? በቃ የህፃን ልጅ ወሬ አታውሪ። 13 12 ዓመት የሚያወሩትን ህፃናት ወሬ አታውሪ። እኔ እዚህ ጋር በስነ ስርዓት ነው እና ታዲያ በስነ ስርዓት እንደዛ አስቤ አይደለም። እኔ ያልኩትን ቃል ለምን ትደግሚልኛለሽ ታዲያ? እኔ ለመጉዳት ካልሆነ ማለት ነው። ጥፋተኛ ስለሆንክ እኮ ለጥፋቴ ደግሞ እኮ ይቅርታ እየጠየኩሽ ነው። ይቅርታ ደግሞ አድርጌልሃለሁ፣ ግን አብረን መቀጠል አንችልም። ይሄንን ቃላት እኔ የደገምኩት ነው ቤቲ። ገብቶሻል? አሁንም የሆነ ነገር እንዲሰማኝ ወይ መምሽ እንዲታየኝ ምናምን ድጋሚ አትንገሪኝ። በቃ እንዴ በቃ አጥፍቻለሁ። እዚህ ጋር የምቆይበትም ምክንያት የለም። ካንተ ጋር መጨቃጨቅ አልፈልግም። ስለዚህ መሄድ አለብኝ። እየተጨቃጨቅሽ ያለሽ እኮ አንቺ ነሽ እንዴ? እያወቅሽ እኮ ነው የምትከራከሪው እኮ። እኔ ለመሄድ ከወሰንኩ በኋላ አሁን መተክ ይቅርታ ምናምን ትለኛለህ እንዴ? ቆይ አንተ አታፍርም? ያን ነው የምትሄጂው። እሱን አይመለከትም ቢኒ። ስነ ስርዓት ለመሄድበት እኮ የምሄድበት ቦታ ስነ ስርዓት ያዥ እንዴ? እንዴት ነው ስርዓት? ስርዓትማ እንደዚህ ነው። ይቅርታ እያወራሁ እያለቀስኩ ነው ጥላኝ እኮ ለኔ ክብር ቢኖርክ ነው እንደዛ የምታደርገው ቤቲ። እኔ አሁንም ክብር ስላለኝ ነው ስላንቺ ከዚህ ጋር ቆሜ እያናገርኩሽ ያለሁት። ገብቶሻል? ክብር እንደዚህ አይደለም። እሺ ክብር እንዴት ነው? ክብር እንደዚህ አይደለም። ታዲያ እንዴት ነው? የዛኔ ይቅርታ እንደዛ እያለቀስኩኝ ሚዲያ ላይ ወጥቼ ቢያንስ ላሳዝንክ ይገባ ነበር። እኔ አሳዝነሽኛል እኮ ግን ደግሞ ሼም ይዞኝ የሆነ ነገር ማድረግ አልፈልግም። ገብቶሻል? አንቺ ስላለቀሽ በሶፊ ያን ነገር ቤቲ እኔ እየነገርኩሽ ነው። ልቀቀኝ፣ መሄድ አለብኝ። በቃ ራስሽ እኮ ነሽ እንዳልማሽ እየተላፋሽ እኮ ነው እኮ። ልቀቀኝ። ለምንድነው እንደዚህ የምትለኝ? እንጂ እያጠበቅከኝ ነው እኮ። አውራ ካለው ልቀቀኝ በቃ። ሲጀመር መሄድ አለብኝ። የምቆይበት ምክንያት የለም። ሲጀመር አውርተን የምንግባባ ሰዎችም አይደለም ነኝ እናንተ በል እንደዚህ እንደምታደርግ ያውቃለሁ። እሺ ይቅርታ እልህ አይደለም። ይቅርታ መሄድ ያለብኝ ድረስ መሄድ እስካለብኝ ድረስ ሄጃለሁ። ለምኜ ካለው አይደል እንዴ? ቢያንስ ገኒን ታከብራታለህ ብዬ ገኒን ጠርቼ አስለመንኩ። ከዚህ በላይ ምን ማድረግ ነው ያለብኝ? ሁሉንም ነገር ስጀመር ነግራ ካለች እሷ እኔ መድገምም አይጠበቅብኝም። ስለዚህ እንድትለማመጠኝም አልፈልግም። እሺ ችግር የለም። እኔ ለማመጥሻለሁ ደስ እንዲልሽ እኔ ለማመጥሻለሁ። እኔ ተለማመጠኝ እኮ አላልኩም። እሺ ቢያንስ ፈገግ በል አይደለም በእናትሽ። አዎ እንደሱ ፈገግ በል። እንደዚህ ሲጀመር እንደዚህ ስትሆኚ ነው የሚያምርብሽ። አውቀሽ ነው የምትከራከሪው ሲጀመር እንደዛ እንደሆነ አውቀሽ ነው። አዎ አውቃ ነው ወይስ? እሺ ለምን ነው የምታጠብቀኝ? ቆይ እየተደወልልኝ ነው መሄድ አለብኝ። ያንን ትይጂ የኔን ጉዳት ከማይረዳ ሰው ጋር መቆየት አልፈልግም። እንዴ እኔ በዚህ ልክ ምን አይነት ጉዳት ነው እኮ? ምንም ነገር ማስረዳት አልፈልግም ላንተ ማለት ስላከበርኩክ ነው። አሁን እሺ ነው ተጋብልሽ አባዬ መሄድ ስላለብኝ ከዚህ በላይ መሄድ ካለብሽ ትሄጃለሽ አልኩሽ እኮ መሄድ አለብኝ። በስነ ስርዓት አልፈልግም ቤቲ መሄድ አለብኝ። እሺ በእናትሽ ለምነኝ አልፈልግም። ደጋግሜ ነገርኩህ እኮ እንድለምንሽ ካልፈለግሽ ይቅርታ አድርጊልኝ። አላረግልህም።
ሶድስ ለምን እንደዚህ ምትለኝ? ስለምወድሽ ነው እኮ መሄድ አለብኝ። የምር እኔ ስትርቀኝ ላይ ይከፋኛል። ማትራቂኝ መጀመሪያ የት ነበርኩ? አንተ ከረፈደ በኋላ ነው ነገሮችን የምታስተውለው። መታረቅ እኮ ፈልጋለች። ዝም ብላ ነው ትነጫነጨው። እግዚአብሔርን በቃ ችግር የለም ሸሚዞች ነው ማርያምን አታስቢ። የሴትነት ወጉ ነው ሲግደረደሩ ሁሉም ሴቶች አንድ ናቸው። በዛ በቃ ትወጂኛለሽ፣ እወድሻለሁ፣ ስለዚህ ይቅርታ አድርጊልኝ። በርከክሽ ተንበርከክ። እሺ ለምበርከክ ነው። ኧረ በስመ አብ ጨካኝ ናት። አይታሽዋል። ቤተሰብ ይቅርታ አድርጊልኝ አላደረኩም። ሶድስ እሺ ቢያንስ አንዴ ፈገግ በይ። ኧረ በስመ አብ እንደዚህ ምናምን ልበልሽ። እሺ እንደዚህ ልነካካ። መሳቅ ያለብህ ነገር ሲኖር እኮ ይሳቅ። በመዳ እኔን አግኝተሽ እኔን መሰለ ሸበላ ልጅ አግኝተሽ አስቂኝ። በጣም ነው ያናደድከኝ። ግን ታውቃለህ አውቃለሁ። ለምን ነው ልታስቀኝ የምትሞክረው? አየሁሽ ልበልሽ። ያኔ ጻልሽ መሰል የአምስት ዓመት መሰልኩኝ። አስደነገጥከኝ ማለት ይቅርታዬን ተቀብላለች ነው። እሺ አትሽሽኝ። ፀሐይ ደግሞ እየነካብኝ ነው። እኔ እኮ ሳለቅስ እንደዛ ሰውን ተዚህ ያላልኩ ሰውዬ አሁን ተነስተህ ተናድጄ እኔ እንደዛ ስታለቅሽ ማለት ይደም ቀፋት እያለኝ ነበር። ምንም ማውራው ነገር የለም ማለት ምንም ማውራው ነገር የለም። በቃ አውሪ ደስ ያለሽን ይስሙ። ሰዓት ሄዶብኛል። ልሄድ ነው። እንደዚህ ልደገፍና ቤተሰብ ወይ ድንገራቸው ማርያም በእኔ እንደማትጨክን አውቅ ነበር። አውቀሽ ነው ግን ያው እያዳረግሽኝ ነበር። እሱ ብቻ ነው የሚጨክንብኝ፣ እኔ አልጨክንበት። አንተ ብቻ ነው የምጨክነው። ኧረ ተይ፣ እኔ በሰው አልጨክንም። ክፉ አታስቢኝ። እንደዚህ ላስተካክልላት ነበር። ልጅቷ ራሱ ጠባይ የላት። ራስሽ አስተካክል። እውነት አንዴ የምር ዳጋ ቆሻሻ ነው። ራስ ያረክፉ ለይት አለ ያው ዘጋ አራክሽ የምር ተው ይቀመጥ። የምር ይኮን ይቀመጥ። እሺ እና ወደ መጋብዝሽ ጥፋተኛ እሱ ነው። መጋብዘው እኔ ነኝ እኮ ጥፋተኛ። ሰላም አላልሻቸውም? አውሪያቸው ዝም ብለሽ። እሺ ሰላም፣ እንዴት ናችሁ? ካንተ በላይ እነሱ እንደሚረዱኝ ታውቃለህ። እስኪ ንገሪያቸው ደስ ያለሽ። ሰላም፣ እንዴት ናችሁ? በመጀመሪያ አይደል ተናድጄ ነበር መጀመሪያ በእውነት እንደኔ እኮ የይቅርታ ልብ ያለው ሰው የለም። ቤተሰብ ይገርማችኋል። አሁን መቀጣት ያለብህን ሁሉ ትቀጣለህ። አስች ጋር አይ አልፈልግም። እንደዚህ አናግሪያቸው። ይቀጣል እንዴ? አናግሪያቸው እንጂ። እሺ መቀጣት ያለበት ነገር አለ። እውነት ምንድን ነው የምታደርገው? ምንም አላደረኩም። የምር አታወሪም። እኔ ላውራችሁ ቤተሰብ እንደውም በቃ ይጃ እንጂ እና ቤተሰብ ይቅርታኝ ተቀብላለች። አሁን ምርጥ ግብዣ ልጋበዝ ነው። እኔ ባንተ የሚጨክን አንተ ግን ጨክነህ የምር እኔ ባንቺ የሚጨክን አንጀት ቢለኝ ማርያም ትንሽ ያው ስታናድጂኝ እንጂ ቅጣት አለ። ኧረ እኔ አልቀጣም። ያንን ቅጣት የማትቀጣ ከሆነ እሄዳለሁ። ተቀጥቼ ነው ያደግኩት። የምር በእውነት ሙስልሽ በቃ እሺ ተወኝ። የማትቀጣ ከሆነ እንደውም እሄዳለሁ ማለት ካሜራማን ምንድን ነው? እሺ ምን ልቀጣልሽ? እሺ አንቺ ደስ የሚያሰይሽ ከሆነ እቀጣለሁ። ቁጭ በል እንደውም ተሸከመኝ። አንቺ በዚህ ብለ ዳረሽ ነው። ኧረ እንደውም ምን ተሸከመኝ። እሺ ከዛ ላሳየና ደስ ይለኛል። አልፈልግም። ተሸከመኝ። አዎ ቅጣት ነው አይባልም። ባህላችንም አይደለም። ከባህል ያፈነገጠ ነገር ነው። አሁን ለኔ ሲሆን ነው ከባህል ያፈነገጠ ነው። ቤተሰብ ሴት ልጅን መሸከም ከባህል ያፈነገጠ አይደል? እኔ እነሱ ተሸከማት ካሉኝ ሸከማል ይሉካል። እንኪሽ ያይሽ እንዴት ነው የምሸከምሽ? እንኮኮ ነው ወይስ እንደዚህ ማዘል? እንደዚህ እንዳልገለበጥ ግን እየፈራሁ ነው። እሺ ምን ተሳለሽ? ሩጥ ከዛ ዝፈኝላቸው። ማርያምን ዝፈኝላቸው። እኔ ተሸክሜሽ ደስ ያለሽን ዝፈኝላቸው።
እስኪ ካሜራማን ዘፈን ንገረኝ። ወይኔ ተገልጬ ነበር። ቶሎ በይ ንገረኝ ካሜራማን ዘፈን። ኧረ እቺ እየተቀለደች ነው። ቤተሰብ እንደዚህ ነው የምጥልሽ። ማርያም በማርያም እሺ በማርያም ወይ እኮ ቶሎ በይ። እሺ ልስፈን። አዎ ማርያም ቶሎ በይ ዘፈኝልኝ። ደግሞ አንገቴ እንዲህ ነው ያልሽኝ፣ እያሳመምሽኝ ነው። ከፋኝ በጣም ዛሬ እስከፋኝ። ባልጠፋ ዘፈን ከፋኝ። ይመቸኛል ካንቺ ጋር ጨዋታ አይጥመኝ ጠላል ደከመኝ ቤተሰብ ሩጥሽ አንዴ ወይኔ ሩጥሽ ተሸክሜሽ አይ አታዩም። ላዙሮ ታያላችሁ። እሱ አታዩም። አላሳያችሁ። ወይኔ ቅጣቱን ጨርሳል። በህይወቴ እንደዚህ ኑሮም አላሸከመኝም። የተሸከምኩትም ነገር አለ ብዬ አላስብም። ዛሬ ተሸከም። እሺ ቅጣቱ እንዴት ነው? ኮሜንት ላይ ጻፉልኝ። ግን ቤተሰብ እዚህ አካባቢ ሙቀቱ ደስ ይላል። እሺ ቻውን በላቸውና እንሂድ። በቃ ቻውን በላቸው። አብራኝ መሄድ ትፈልጋለህ ወይስ ቤተሰብ እንወዳቸዋለን? ግን ጉንጬን ሳሚ ቶሎ አልስምም። ማርያም እሺ ማንዴ ይቅርታ ስላልኩት ብቻ ጉንጬን ሳሚ። እየጠበቅኩ ነው። ደገማ ቤተሰብ ተነቀሰው ደስ አይልም። መጥረግ አለ። እሺ ቻው በላቸው በቃ ቤተሰብ። እሺ ቻው፣ እንወዳችኋለን። ሰዓትም ስለሄደብኝ ዛሬ ቀን ሙሉ ከኔ ጋር ነሽ እና ቤተሰብ እንወዳችኋለን።